ይፈልጋሉ። ከሰኒ መታገት ጋር የተገናኘ ነገር አለሽ ምናምን አሏት እያለች ነው ያለችው። በቃ እማ አንቺ ረፍት አድርጊ፣ እኔ እሄዳለሁ። እንደዚህ አይነት ነገር እየሰማሁ እንዴት ነው የማልፈው? ተነስ እንሂድ። ኧረ በቃ ብርቄ ተይ፣ አትነፋረቂብኝ እንዴ! ተይ እንደ ንብረቴን እኮ ነው የተቀማሁት እናቴ። አንድ መቀየሪያ ቀሚሴን እኮ ነው። በቃ እኔ ከየትም ብዬ ቢሆን አምጥቼ እሰጥሻለሁ። ደግሞ ያንቺ ብቻ ጨርቅ ምን ሊረባኝ? በቃ ብርቄ እኔ ያለኝን ገጣጥሜም ሰፍቼም ቢሆን እሰጥሻለሁ። እኔ 40 ቀን እድሌ ነው። ወይኔ ብርቄ፣ ኧረ በእናትሽ አታማሪ እንዴ! ሰው ስንት ነገር ያጋጥመዋል። እኛም እኮ ድሮ ከገጠር ስንመጣ እንደዚህ ሆነናል። በቃ አጋጥሞናል ብርቄ። ከመልክ መልክ፣ ከጸባይ ጸባይ፣ ከቁመና ቁመና፣ ከሙያ ሙያ ሁሉን ነገር አሟልቶ የሰጠኝ እኮ ነኝ። የእውነት ተይ እዛው እናቴ፣ ከፈጣሪ ጋር አታነካርኪ። ማለት ምን ይወጣልኛል? ናቲ ምንድን ነበር ያለሽ? ትዝ ይላል። ማዘር ማን ነው? ማዘር ጉሬዛ። ማዘር ጉሬዛ። ምሩ ባልሽን አሳርፊ እሺ። ይኸው በኋላ ለምወስደው እርምጃ እኔ ተጠያቂ አይደለሁም። ምን ሶምሶማ ምናምን የለሽም። እርምጃ ብቻ ምን ይሰራል? ቆይ ምን ያደርግልሻል? እሺ ግን እንደው በዛብህን ታውቀዋለህ? በዛብህ? ኧረ እኔ በዛብህን አላውቀውም አልሽው። ይልቁንስ በጣም ይቅርታ፣ ደም ብዛት ምን አላይዘውት ነው። ይቅርታ በቃ ምርጢላ። ምን አገባ? እኔ እኮ ጥሩ ሲሆንልሽ የምታፈየው ነገር ነው የሚገርመኝ። ድንቄም ጥሩ። አዎ በጠዋት መልእክተኛ ልኬባቸው ነበር ግን አልመጣችም አሉ። ይገርማል፣ እነሱንም ጭምር አስጨነኳቸው። የት ገባች ይባላል ታዲያ? እና እኔ ሰላም ነስቶ እንቅልፍ ያሳጣኝ ነገር ምን ሆነና? እንግዲህ ምን ማድረግ ይቻላል? እዚህ ነኝ እስከምትል መጠበቅ ነው። ይገርማል፣ እየነገረችኝ ነበር እኮ ግን እኔ አታረገውም ብዬ ንቄያት። ምንድን ነበር ያለችው? እኔ ሊሄድ ነው ልሰናበትህ ብዬ ነው አለችኝ። ወዴት ነው የምትሄደው? ውሃ ቢወቅቱት እምቦጭ አለ ያገሬ ሰው። የት እንደሄደች ባቅ እኔ ምን አስጨነቀኝ? አይ በቃ ይሄ ነገር ይቅርብ። አሁን ለበዛብህ ብንነግረው ጥሩ ነገር አይፈጠርም። ምን ብዬ እነግረዋለሁ እንዴ? እሱ እንደሆነ እንደ ጠገባ አህያ ነው የሚፈነጥዘው። በቃ ተው፣ አንተም ከሱ ጋር አትጋጭ። እኔማ እንዴትም ብዬ ፈልጌ ያገኛታለሁ። እንደዚህ ተናደስ ትሄድ፣ አንተም በዛው እንዳጠፋ። የተገላቢጦሽ የሆነ ዘመን። ባልተቤትየው ቤት ተደላድሎ ተቀምጦ ውሽምየው ያብዳል። ኧረ የሚገርመን የት ሄዳ ነው? ቆይ ከዚህ ጋር እንዳትንቀስ። በርቄቱ ገጠር እንግዲህ ወዲ ከተማ ከቸች ሲሉ ያ ጂላምቦ ሰውዬ ደህና ካገኘሁ ብሎ ሲላ የገጠር ቆንጃጅት ልብስ ናቸውና ደሞዟንም ትረምብሯንም ምናምኗንም ይዞ እንደላሻለ በሱ ቤት ጥሩ ዕቃና ጥሩ ገንዘብ ያገኘው መስሎታል። አቤት ይዝስ ከፋ። ምን አይነት እንደው ጀዝባ የሆነ ሰውዬ ነው። ጽናት ድራማ ላይ አንጥተው እንደው ጀዝባ ያደረጉት ፊልሙን። ብርቅዬ ያልፍልኛል ብላ ተመጣች በኋላ ሁሉም ነገር እንዳልጠበቀችው እየሆነባት ያለ ሊና እንግዲህ ወደ ከተማ ከቸቻር ጋር ይዛት መታ ነበረ። ያላትን ንብረት በመወሰዱ በጣም አዝናለች። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ጽናትና ኪራ ሊለያዩ ሲሆን አባትየው በጣም አዝኗል። ጽናትም ሄጂ ብትሸኛቸው ብትባል አልሸኛቸውም ማለት ሊና አሁን ላይ ከዚህ መሄዷ እጅጉን ቢያሳስባትም ግን እንዴት አድርጋ የጽናትን አባት ተናበተው እየሄደች እየተመላለሰች ሰላም ስትለው ኪራና ጽናትን በምንድን ታገናኛቸው? ሊና ብርቂቱን ወደ ከተማ ይዛት ለመሄድ ወሰነች። ብርቂቱ በፍራቻ እንግዲህ ከኋላ ኋላ ዱብ ዱብ እያለች ትመጣለች።
ብርቂቱ እንዴት በዛብህን አታውቁትም እንዴ እያለች የከተማውን ሰው መጠየቅ እንደቀጠለች ትገኛለች። ናሆሜን አሁን ላይ ቤተሰቦቹን አንድ ላይ እያደረገ ይገኛል። ደስ የሚል ፍቅር፣ ደስ የሚል ጨዋታ እየተጫወቱ ባሉ ሰዓት ላይ ያቺ ጽዮን የምትባለው ዠንዳፏ ትመጣለች። ጽዮን ስትመጣ ሁሉም ነገር ድብልቅልቁ ይወጣል። የናሆሜም አባት ከእሷ ጋር መቆየት ስለማይፈልግ ትቶ ለመውጣት ይወስናል። በዛን ሰዓት ላይ ናሆሜም በቃ እኛ እንሄድ ይለዋል አባትየው። እሷ ግን ለምንድን ነው እንደዚህ እየሆነ ያለው ብላ እናቷ በእናቲቱ ገጭቋ ትላለች። ይቺ ሞክዲያ ደግሞ እንግዲህ መሩን ለማጣላት እንትን ለምትለው የማትፈነቅለው ድንጋይ የለም ኩበቷ። ግን ለምንድን ነው እንደዚህ እየሆነች ያለችው? ይሄንን ያክል የሰውን ትዳር ለመበተን እኔ ስመጣ ነው ወይ የምትሄዱት ብላ እንግዲህ እንትን ትላለች። የሰኒሄት ጫማውን እንዴትስ ቢሆን አውቀዋለሁ፣ ይሄ ጫማ እኔ የማውቀው ጫማ ነው ለምንድን ነው ይላል ብላን ቅዱሴን ስጠይቀው በይ በይ ብዙ ነገር ታወሪያለሽ፣ ጫማ የእርሱ ብቻ ነው ያለሽ ማን ነው ትላለች። ከያም ትመጣና ቆይ ምንድን ነው የተፈጠረው ብላ ስጠይቃቸው ይሄ ጫማ የማን ነው ትላለች። የእንግዲያ ጫማ ነው። የእንግዲያ ጫማ ኦኬ፣ የእንግዲያ ነው እንዴ እኮ ብያለሁ፣ አውቀዋለሁ ይሄን ጫማ ብላ ነበረ። እንግዲያ ጋር እንደሆነች ከሰኒ የምታውቀው ነገር ቢኖር ትንሽ ፍንጭ ታገኝ ነበረ። አንዴ ግን ሰኒን ይሄን ያክል ማሰቃየት ይሄ እንግዲያ የሚባለው ኩበቱ ማለት ነው። የጽናትና የኪራ መለያየት እንዴት ነው? አሁን ላይ ውዝግብግብ አድርጓቸዋል። ኪራ ወደ ራሱ መመለሱ ወደ ሀገሩንም እንዲመለስ አድርጎታል። ኪራ እስካሁን ድረስ ለጽናት ሲል ነበር እዛ የተቀመጠው። አሁን ነገር ግን ሁሉም ነገር ተስተካከል፣ ሽማግሌ ለመላክ ለመደገስ ወደ ሀገሩ ከቸች ብሏል። ዴቭም አሁን ላይ ምንም ይሁን ምንም የጽናት ደስታ ስለሚያስደስተው ሁሉንም እርግፍ አድርጎ ትቶ ወደ እነሱ ሆኗል። እነ ጽናት ሲገቡላት እንግዲህ ብርቄ ኮተት እያለች ጉዞዋን ቀጥላለች። ብርቂቱ አሁን ላይ ያላት አንድና አንድ አማራጭ ከተማ መሄድ ነው። ይሄ እንግዲያው ደግሞ የሚባለው ጅል ቤቱን ለማጋየት አንድ ሁለት እያለ ነው። ኪያ ቤቱን ላጸዳ ነው ትወጣልኛለህ ወይ ስትለው እንደ መንግስት የሚመጣ መሰለሽ እንዲ ለምንድን ነው የምታካብዡ እያለ እንትን ይላል። የቤቱ መንግስት ስለሆነ አዎ መንግስት ነው፣ ምን ይጠበስ። አሁን እጅህ ላይ ያዝከው ወደዛ በልና ትወጣልኛለህ ወይስ አትወጣልኝም እያለኝ እሱ ጋር ግጭ ተጋጥማለኝ። ኪያ አሁን ላይ ትዕግስቷ አልቋል። ሁሉንም ነገር ከአቅሟ በላይ ሲሆን አንተ እሱን ነው የመጨረሻ ማስጠንቀቂያ ትሰጠዋለች። ኪያ ይሄን ያክል የታገሰችው ወንድሟ መሆኑን እያወቀች ሳይሆን እንዴት ብሎ የችግር ውስጥ እንዳሳለፈ ስለተረዳችው ነበር። ሰኒ ታግዘናለች ብላ ጽዮንን ይዛት መጥመጣችን ኩበታ ፍሷ ደግሞ የሰኒን እህት አልወደደቻትም። ለምንድን ነው እንደዚህ እየሆንሽ ያለሽው? ምንስ ተጣልተሽ ነው? ከማን ጋር ነው እንዲህ የምትሆንሽው ብትላት ሜሩ ራኪብ ጋር ነው። ራኪብ አትመቸኝ የሚችል ቦንዶ ትላለች። አሁን እሷም ሰውን ስትንቅ ማለት ነው። እቺ ኩበታፍ መሩ ግን መቼ ነው አይኗን የምትገልጠው? መቼ ነው ወደ ራሷ ተመልሳ ሰውን መጠርጠር የምትቀጥለው? በቃ ሻንጣሽን ላንጣለሽ እና አንቺ ሂጂ ትላታለች።
የጽዮን ንግግር ሰው ከወጣ በኋላ እንግዲህ ኝኝኝኝ ትላለች እንደ ጨቅጨቃ እንትን ማለት ነው። ሰላም ሰላም፣ ውድና የተከበረ